አሜሪካ ይህንን ሁሉ ህግ መተላለፍ ስትፈጽም ፊፋ የት ነበር? ለምንስ ዝምታን መረጠ? ፊፋ የራሱን ደንብ ማስከበር ያቃተው ለምንድን ነው የሚለውን ጥያቄ ማንሳታችን ተገቢ ነው። ፊፋ ተብዬው ዓለም አቀፍ የእግር ኳስ የበላይ ጠባቂ፣ በኳስ ጉዳይ ከሱ በላይ ውሳኔ ሰጪም ህግ አውጭም የለም፣ እሱ የህጎች ሁሉ ቁንጮ ነው የተባለለት ነበር። ከሰሞኑ ግን በየትኛውም ክስተት ላይ እጁን ሳያስገባ ዝም ጭጭ ብለዋል። ከዚህ በፊት ፊፋ በ2023 ከ20 ዓመት በታች የዓለም ዋንጫን የማስተናገድ መብትን ከኢንዶኔዥያ ቆምቶ ነበር። ምክንያቱም ደግሞ የኢንዶኔዥያው አስተዳዳሪ የእስራኤል ብሔራዊ ቡድን በግዛታቸው እንዲጫወት ፈቃደኛ ባለመሆናቸው ብቻ ነው። የፊፋ ኃላፊው በወቅቱ ሲናገሩ ለዓለም ዋንጫ ያለፈ ማንኛውም ቡድን ደጋፊና ባለስልጣን ወደ አገሪቱ መግባት መቻል አለበት፣ ይህ ካልሆነ የዓለም ዋንጫ ሊኖር አይችልም ብለው ነበር። ታዲያ ለኢንዶኔዥያ የሰራው ህግ አሜሪካ 4 ሀገራትን ሙሉ በሙሉ ስታግድ፣ የአፍሪካን ቁጥር 1 ዳኛ ስታባረር፣ የኢራንን ቡድን ስታንገላታ ፊፋ ለምን ኢንዶኔዥያ ላይ የወሰደውን እርምጃ አሜሪካ ላይ መውሰድ አቃተው? ፊፋ በሰጠው አጭር መግለጫ ከተስተናጋጅ ሀገራት የቪዛና የኢሚግሬሽን ውሳኔዎች ጋር በተያያዘ ጣልቃ አንገባም በማለት ራሱን አግልሏል። ምክንያቱም የጥቅምና የገንዘብ ትስስሩ በግልጽ የሚታይ ስለሆነ ነው። ትስስሩም ዛሬ የተጀመረ አይደለም። ፊፋ ለመጀመሪያ ጊዜ ያዘጋጀውን የፊፋ የሰላም ሽልማት ፊፋ ፒስ ፕራይዝ ለፕሬዝዳንት ዶናልድ ትራምፕ አበርክቷል። አሜሪካ በቬንዙዌላና በኢራን ላይ ጦርነት እየከፈተች ሰብአዊ መብቶችን እየረገጠች የሰላም ሽልማት መሰጠቷ የፊፋን የሞራል ውድቀት በግልጽ ያሳያል። የፌር ቡድን መሪ ፓወር እንዳሉት አሁን ላይ የሚነሳው መሰረታዊ ጥያቄ ይህንን የዓለም ዋንጫ እየመራ ያለው ማን ነው? ፊፋ ነው ወይስ በዘረኝነት የተሞላ የኢሚግሬሽን ፖሊሲ የዘረጋው የአሜሪካ መንግስት የሚለው ነው። ፊፋ የራሱን ዳኞች እንኳ ወደ አገሪቱ ማስገባት ባለመቻሉ ውድድሩ ሙሉ በሙሉ በአሜሪካ መንግስት ቁጥጥር ስር መውደቁ ታውቋል። ይህ ክስተት ለወደፊቱ የዓለም ስፖርት አደገኛነት አርአያነትም ያስቀምጣል። ሀያላን ሀገራት የስፖርቱን መድረክ የፖለቲካ በቀል መወጫ ሲያደርጉት ፊፋ ዝም የሚል ከሆነ የስፖርቱ አንድነት ፍጻሜ የደረሰ ይመስላል። ውድ ተመልካቾቻችን ጨዋታው ሳይጀመር ስፖርቱ ተሸንፏል። የዘንድሮ ዓለም ዋንጫ በእግር ኳስ ታሪክ ውስጥ ጥቁር ነጠብጣብ ሆኖም ይመዘገባል። የታዋቂው የእንግሊዝ አጥቂ ኢያን ራይት ንግግር የውድድሩን እውነተኛ ገጽታም ይገልጸዋል። በየጥቂት ሰዓታቱ አዳዲስ ታሪኮች እየሰማን ነው። ደጋፊዎች ተከለከሉ፣ ተጫዋቾች ተከለከሉ፣ ጋዜጠኞች ተከለከሉ፣ አሁን ደግሞ ዳኞች ተከለከሉ። ይህ የግርግር የዓለም ዋንጫ ነው ብሎታል። ይህ ሁሉ ተከስቶ አነጋጋሪው የዓለም ዋንጫ ትላንት ተጀምሯል። መላው የዓለም ሕዝብ አይኑን ወደ ሰሜን አሜሪካ ቀንቷል። 48 ቡድኖች፣ በቢሊዮን የሚቆጠሩ ደጋፊዎች፣ ታላቁ የስፖርት በዓል የእግር ኳስ ዓለምን አንድ ያደርጋል የሚለው የዘመናት ብሂል በተግባር የሚታይበት ወርቃማ ታሪክ ሊጻፍ በርካታ ጨዋታዎች ይደረጋሉ። ነገር ግን ከስታዲየሞቹ ማራኪ ሰርና ደማቅ መብራቶች ከተስተናጋጅ ሀገር ዝግጅትና ሴሬሞኒ በላይ የእግር ኳስ በታሪኩ አይቶት የማያውቀው ታላቅ የፖለቲካ ሴራና ያፈና መረብ ተዘርግቷል። ይህ ውድድር የዓለም ዋንጫ መሆኑ ቀርቶ የአሜሪካ የፖለቲካ መተግበሪያ ሆኗል ስንል በስሜት አይደለም፣ በማስረጃ እንጂ። ዛሬ የምንነግራችሁ ታሪክ የስፖርት ብቻ አይደለም። የዓለም ሀያሉ ሀገር አሜሪካ ዓለም አቀፍ ሕግጋትን እግሯ ስር ጥላ ስትረግጥ፣ ፊፋ የተባለው የዓለም እግር ኳስ የበላይ አካል ደግሞ ለገንዘብና ለጥቅም ሲል ክብሩንና መርሆቹን ለዋይት ሃውስ አሳልፎ የሰጠበትን አሳፋሪ ሚስጥር በዝርዝር እንፈትሻለን። በአፍሪካ ምርጥ ዳኛ ጀምሮ እስከ ስደተኞች፣ ከኢራቅ ተጫዋቾች እስከ ኢራን ብሔራዊ ቡድን ድረስ የተዘረጋውን የአሜሪካ ግልጽ በደልና የፊፋን ታሪካዊ ውድቀት ከትዕይንቱ በስተጀርባ ያሉትን ሚስጥር ሰነዶች እየመዘዝን የምንተነትነው ይህ ልዩ ዘገባችን ነው። ታሪካችንን የምንጀምረው እንደ አውሮፓውያን አቆጣጠር በ2025 የአፍሪካ የእግር ኳስ ፌዴሬሽን ካፍ የዓመቱ ምርጥ ወንድ ዳኛ አድርጎ ከሰየመውና በሩሲያም ሆነ በአፍሪካ ዋንጫ ላይ ትልልቅ ጨዋታዎችን በብቃት ከመራው ከሶማሊያው ኦማር አርታን ነው። አርታን ለ2026ቱ የዓለም ዋንጫ ከተመረጡ 52 ምርጥ የዓለም ዳኞች መካከል አንዱ ነበር። በዓለም ዋንጫ መድረክ ላይ ለመዳኘት የበቃ የመጀመሪያው ሶማሊያ የመሆን ታላቅ ህልምም ነበረው። ነገር ግን ይህ ህልም በሚያሚ ዓለም አቀፍ አውሮፕላን ማረፊያ ላይ ተደቁሶ እንዲቀበር ተደረገ። ባለፈው ሰኞ አርታን ኬንያ ድረስ ሄዶ ከአሜሪካ ኤምባሲ የተቀበለውን በህጋዊ ዲፕሎማቲክ ቪዛ ይዞ ወደ ቱርክ ተጉዞ ከቱርክ በቀጥታ ወደ አሜሪካ በሚወስደው አውሮፕላን ተሳፍሮ አሜሪካ ደረሰ። በእጁ ህጋዊ ፓስፖርት አለ።
በፊፋ ታግዞ የተሰጠውን ህጋዊ የአሜሪካ ቪዛም አለው። ሆኖም የአሜሪካ የጉምሩክና ድንበር ጥበቃ ባለስልጣናት እንደ ተራ ወንጀለኛ ወደ ጨለማ ክፍል ወሰዱት። አርታን ለታዋቂው ኒውዮርክ ታይምስ ጋዜጣ በሰጠው ቃለ ምልልስ እንደገለጸው ለ11 ሰዓታት ያህል ፍጹም ሰብአዊነት በጎደለው መልኩ ከባድ የምርመራ ጥያቄዎች አደራርበው አፋጠውኛል። የሽብር ቡድን ከሆነው ከአልሸባብ ጋር ምን ግንኙነት አለ ብለው ወጠሩኝ። እኔ ግን ስለ ቡድኑ ምንም እንደማላውቅና የመጣሁት እግር ኳስ ለመዳኘት ብቻ እንደሆነ ደጋግሜ ገለጽኩላቸው። ሆኖም የአሜሪካ ባለስልጣናት አልሰሙኝም፣ ሊሰሙኝም ፈቃደኛ አይደሉም። ለተጨማሪ ሰዓታት በእስር ላይ ካቆዩኝ በኋላ በአስቸኳይ ከሀገር እንደወጣ የሚደነግገውን የኢሚግሬሽንና ዜግነት አዋጅ INA አንቀጽ 8235 ቅጽ አስፈርመውኝ ወደ ኢስታንቡል ቱርክ በሚበራ አውሮፕላን ላይ በቁጥጥር ስር አውለው አባረሩኝ ይላል። በአሜሪካ የዋይት ሃውስ የዓለም ዋንጫ ግብረ መሪ የሆኑት አንድሩ ጁሊያን ለቢቢሲ በሰጡት መግለጫ ስለ ግለሰቡ የተገኘው የደህንነት ስጋት መረጃ ዝርዝር መናገር ባልችልም የድንበር ጥበቃ ክፍላችን ያሳለፈው ውሳኔ ትክክል ነው፣ እደግፈዋለሁ በማለት የአድሎ ውሳኔውን አጽድቀዋል። ይህ አድሎ የተሞላበት ውሳኔ የአርታንን ህይወት ብቻ ሳይሆን የስፖርቱን ገለልተኝነት ያረከሰ ነው። አርታን ወደ ሞቃዲሾ ሲመለስ በሰጠው መግለጫ የሶማሊያ ወጣቶች ተስፋ እንዳይቆርጡና ለሀገራቸው ክብር እንዲቆሙ ጥሪ ቢያቀርብም በእርሱ ላይ የደረሰው በደል ግን አሜሪካ የፖለቲካ ስርዓት በስፖርቱ ላይ የጫነውን ጥቁር ጠባሳ በግልጽ ያሳያል። ብዙዎች የአርታን ጉዳይ የተለየ ክስተት ሊመስላቸው ይችላል፣ ነገር ግን አይደለም። ይህ በአሜሪካ መንግስት የታቀደና የተቀነባበረ በተለይም የተወሰኑ የአፍሪካና የመካከለኛው ምስራቅ አገራትን ለማዋረድ የተዘረጋ ሰፊ የአፈና መረብ አካል ነው። And I wanted to thank for FIFA for supporting me all the way and Somali people also. የሰለጠንኩ የዲሞክራሲ ሀገር ነኝ የምትለው አሜሪካ የዘንድሮውን ዓለም ዋንጫ የፖለቲካ ጥላቻ የበቀል መግረፊያ መድረኳ አድርገዋለች። በየአራት ዓመቱ የሚመጣውን ተናፋቂውን የዓለም ዋንጫ በአሜሪካ የዘረኝነት ጥላቻና በትራምፕ በእኛ ቤት በኩል ስታልፉ አለቃችሁም በሚል የህፃን ልጅ የበቀል ፉከራ ጨዋታው ገና ሲጀመር በዘረኝነት አጨመላልቀውታል። የዓለም ዋንጫ ሊጀመር ነው እያለ ሰፍ ብሎ የሚጠብቀው የዓለም እግር ኳስ አፍቃሪያን ትራምፕ ተብየው ትልቅ አይሉት ህፃን ኢራኖችን ወደ ሀገር አትገቡም፣ ምድሬን አትረግጧትም፣ ሆቴልም ይዛችሁ አሜሪካ ውስጥ አታድሩም፣ እንዲሁም በስታዲየሞች ውስጥ ለኢራን ብሔራዊ ቡድን የሚደግፍ ሰዎች እንዳይገቡ ወንበርም እንዳይሰጣቸው ካለ ደጋፊ ብቻቸውን 90 ደቂቃ ለመጫወት ብቻ ወደ አሜሪካ ይገባሉ። እንደጨረሱ ሻወር ወስደው ሀገሬን ለቀው ይወጣሉ። እነሱ ሀገራቸው ጦርነት ገጥማኛለችና ጠላቶቼ ናቸው ብለዋል። የሶማሌውን ዳኛ አንተ ደግሞ አሸባሪ ካለበት ሀገር ነው የመጣኸው፣ እዚህ ያለችው የሀገርህ ልጅ ኢልሃን ኦማርም እያሸበረችን ነውና ምንም ፕሮፌሽናል ዳኛ ብትሆን ሶማሊያዊ ስለሆንክ ብቻ የዓለም ዋንጫውን አትዳኝም፣ ሀገሬን ለቀህ ውጣ ብላ ከኤርፖርት ወደ መጣበት አባረዋለች። የሴኔጋል ተጫዋቾችን ደግሞ እናንተ ጥቁር አፍሪካዊ ስለሆናችሁ በደንብ መፈተሽ አለባችሁ፣ ሀገሬን እንድታቆሽሿት አልፈቅድላችሁምና ልብሳችሁን አውልቁና ሁላችሁም ተራ በተራ በከፍተኛ የጨረር ምርመራ ፈትሼ ነው ወደ ሀገሬ ማስገባችሁ በሚል 6 ሰዓት ያክል አንገላታቸዋል። መቼ በቃና የኢራቅን ብሔራዊ ቡድን ዋና አጥቂና የቡድኑን ካሜራማን እናንተ ከሙስሊም ሀገር ነው የመጣችሁትና አሜሪካን የሚጠላት የሳዳም ሁሴን ሀገር ልጆች ስለሆናችሁ ስለናንተ በደንብ ማጣራት እፈልጋለሁ ብላ 7 ሰዓት ያክል ኤርፖርት ላይ አስራ ካሜራማኑን ወደ መጣበት አባራ ተጫዋቹን ለቀዋለች። ይባስ ብላም አንድም የኢራቅ ቡድን ደጋፊ ነኝ የሚል ዜጋ ወደ ሀገሬ እንዳይመጣ ብላ ከልክላለች። አሜሪካና ትራምፕ በዚህ ሁሉ በበዛ በደላቸው የቂም በቀሏን በትር ያሳረፈችበት የጨዋታውን አጓጊነትና ውበት ደብዛውን አጥፍተውታል። ያንን ዓለም የሚጓጓለትን ተናፋቂውን የዓለም ዋንጫ እነ ሻኪራ ዋካ ዋካ ዚስ ታይም ፎር አፍሪካ እያሉ የሚያዜሙለትን ውዱን የእግር ኳስ ግጥሚያ ትራምፕ ተብየው በቀለኛ የጦር ሜዳ ግጥሚያ አስመስለውታል። ያኔ የዓለም ዋንጫ አዘጋጅ ሀገራት የዕጣ ድልድል ሲወጣ እኔ የሰላም ሀገር ነኝ የዓለም ዋንጫ እንዳዘጋጅ እድሉ ይሰጠኝ ብላ እድሉን ለማግኘት ምላ ተገዝታ ነበር አሜሪካ። እኛ አሜሪካኖች የዲሞክራሲ ሀገር ነን፣ ደግሞስ ዘመናዊነትንና ቴክኖሎጂ እኛው ፈጥረን እኛው አሳደግናት፣ የኛው ሀብት ነች። በኢኮኖሚ የበለጸግን ሀብታም ሀገር ነን፣ የተማርን የበሰልን ህዝቦች ነን። ዜጎችን በእኩል አይን የምናይ የዓለም ዜጋ ሁሉ የምንወድ የዓለም ዜጋ ሁሉ የሚወደን ሆነን ሳለ እንዴት የዓለም ዋንጫ እናዘጋጅም? የ2026 አዘጋጅ እኛንን መሆን ያለብን በሚል የዓለም ህዝብን አንጀት ከበሉ በኋላ
ፊፋንም ከዋና ኃላፊው እስከ ተንታኝ ጋዜጠኞች ድረስ በረብጣ ዶላር አንበሽብሻ ላፋቸው መዝጊያና መደለያ ዶላር ሰጥታ የዘንድሮውን ዓለም ዋንጫ ከጎረቤቶቿ ጋር እንድታዘጋጅ እድሉን አግኝታ ነበር። ይሁን እንጂ እሷ ለካስ የዲሞክራሲ ሀገር አለመሆኗን ከሰሞኑ ለዓለም ሕዝብ በግልጽ አሳየች። ስፖርት ሁሉን የሚያስማማ፣ ሁሉን የሚያዋድድ፣ ከፖለቲካ የጸዳ፣ ዘረኝነትን የማይቀበል ሆኖ ሳለ ዓለም ዋንጫ ከሁሉም ጫፍ ያሉ የዓለም ሀገራትን በኩል የሚያሳትፍና የሚገናኙበት የሰላም መድረክ ቢሆንም እንደ አሜሪካ አይነቷ ሀያል ነኝ ባይ በቀለኛ ሀገር ላይ ሲያርፍ ግን አቃፊ መድረክ ሳይሆን የሚሆነው የሚወዱትን የሚቀበሉበት፣ የሚጠሉትን ሀገራት የሚያባርሩበትና የሚያገሉበት መድረክ ይሆናል። አሜሪካም ምላ ተገዝታ ያገኘችውን የዓለም ዋንጫ አዘጋጅነት እድልን በቆየ የበቀል በትሯ የምትጠላቸውን ሀገራት መግረፊያ መድረኳ አድርገዋለች። በተለያዩ ዘመናት በጂኦፖለቲክስ ጉዳዮች ከሷ ጋር ጦርነት ገጥሞ የነበሩ ኢራኖችን ለጭቆና ቀንበሯ አልገዛም ብለው የነበሩትን እነ ኢራቅንና ሴኔጋሎችን ይባስ ብሎም በንግግሯ ቆሌያቸውን የምትገፍላቸውንና ለሚሰብኩት የጥቁሮች ጥላቻ አልገዛም እያለች የዘወትር ህመም የሆነችባቸውን የሚኒሶታዋን ተወካይ ትውልደ ሶማሌዎታ ኢልሃን ኡማርን ለማናደድና ለመበቀል በሚመስል መልኩ ኢንተርናሽናል ዳኛ የሆነውን አርታን ኦማርን ሶማሌ ስለሆነ ብቻ ወደ ሀገሬ መግባት አትችልም ብለዋለች። የዓለም ዋንጫውንም አስዳኝም አንተ ከአልሸባብ አሸባሪ ቡድን ጋር ግንኙነት አለ በሚል የውሸት ስም ማጥፋት በማናለብኝነት በራሷ ህግ ዳኛውን 11 ሰዓት ያክል በእስር ቤት አቆይታ ወደ መጣበት ሀገር አባረዋለች።